ለምንድነው ሽያጭ የማይጨምረው የሚል ጥያቄ ካለባችሁ በእርግጠኝነት ይሄ እናንተን ይመለከታል። በሽያጫችሁ ላይ እድገት እያመጣችሁ ካልሆነ በየትኛውም ስራ ላይ ሆናችሁ ምን ማድረግ እንዳለባችሁና በምን አይነት መንገድ ደግሞ መፍታት እንዳለባችሁ እነዚህ አሁን የምናያቸው ነጥቦች ይረዳችኋል። በየትኛውም ፊልድ ላይ ህልማችሁ እውነተኛ እንዲሆን ህልማችሁ ጀነሬት እንዲያደርግ ገንዘብ እንዲያመጣ ወይም ደግሞ አይዲያ ካላችሁ የራሳችሁም አይዲያ ሆኖ ወደ ስኪላችሁ ወደ እውነተኛ የሆነ ወደ ገንዘብነት መቀየር የምትፈልጉ ከሆነ ደግሞም ፕሮዳክት ወይም ሰርቪስ ኖራችሁ ወደ ገንዘብነት እንዴት መቀየር አለብኝ ብላችሁ በጣም የሚያስጨንቃችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ከላይታፕ ጀነሬሽን ጌትነት ተመስገን ነኝ። ዛሬም ለወጣቶች የሚመለከት ስለ ሴልስ የሚመለከታችሁ ስለ ራዕይና ስለ ማርኬቲንግ የሚመለከታችሁ ከሆነ ትክክለኛ ቦታ ላይ ስለሆናችሁ ሰብስክራይብ በማድረግ መቀጠል ትችላላችሁ። በጣም ብዙ ጊዜም ስለምናነሳው ሽያጭ ለምንድነው የማይጨምረው ለምንድነው እድገትም አላመጣው የሚል ብዙ ጥያቄ አለብን። እኔም በራሴ 7 አመት በሴልስ እና በማርኬቲንግ ላይ በመቆይበት ሂደት ላይ ያጠናሁኝም ያደረኩትም የነበረው ስትራቴጂ ነው። ብዙ ጊዜ በውጭ ሀገር ያለውን ነገር ወደኛ ኮፒ ለማድረግ ስለምንሞክር ብዙ ነገሮች አይሰሩም። ከውጭ የሚመጣው ካልቸር እና የኛ ካልቸር የተለያየ ነው። ሽያጭ ላይ ካልቸርን ጭምር ነው ማንነትን አመለካከትን ደግሞ ባህልን ጭምር ነው የምንሸጠውና ለሆነ ሰው ለአሜሪካዊ የምንሸጥበት ባህልና ለኢትዮጵያዊ የምንሸጥበት የሴልስ ሲስተማችን አንድ አይነት ሊሆን አይችልም። ስለዚህ ምን አይነት ሲስተም ብንጠቀም ሬቨናችንን መጨመር እንችላለን ሴልሳችንን በደንብ መጨመር እንችላለን የሚል ሐሳብ እናያለን። ከዛ ውስጥ አንደኛው ነጥብ መግባባት የሚል ነው። መግባባት ላይ የተመሰረተ ነው። አብዛኛው የኢትዮጵያ ማርኬት ወይም ደግሞ ገበያውን በመታዩበት ጊዜ ላይ የሚሆነው መግባባትን ያማከለ ነው። ሰውን ማትግባቡ ከሆነ ማታውቁ ከሆነ ለማታውቁት ሰው ብዙ መሸጥ እጅግ በጣም ከባድ ነው። ስለዚህ መግባባት የመጀመሪያው እና ትልቁን ቦታ ይይዛል። አብዛኛው ሰው ቅሬታም የሚያቀርበው ለዛ ይመስለኛል። ብዙ ሽያጭ ያላቸው ሰው ሳይ በቃ እነሱ እኮ ኮኔክሽን ስላላቸው ነው እነሱ እኮ የሆነ ነገር ስላላቸው ነው ይላል። ነገር ግን ትክክለኛው ነገር ምንድነው? በቃ ካልቸሩን መረዳት አለብን። ውጭ ሀገር ላይ ምናልባት ኮልድ ኮል አድርጋችሁ ቀጥታ ልትሸጡላቸው ትችላላችሁ። ኦንላይን ቀጥታ ደውላችሁ ልትሸጡ ትችላላችሁ። ባህላቸው ያን ነገር ይፈቅዳል። አመለካከታቸው ያን ነገር ይፈቅዳል። በኢትዮጵያ ላይ ስትመጡ ደግሞ ያ ነገር ብዙ አይሰራም። መግባባት ላይ ዲፔንድ ያደረገ ነው። በተግባቦታችን ልክ ነው መሸጥ የምንችለው። ስለዚህም ኮኔክሽን የሚለው ነገር በጣም በኢትዮጵያ ማርኬት ላይ ወሳኙ ነጥብ ነው። ሁለተኛው ኦንላይን ብቻ አይሸጥም። ያላችሁ ሰርቪስ ወይም ደግሞ ፕሮዳክት ምርትና አገልግሎታችሁ በኦንላይን ብቻ መሸጥ የምታስቡ ከሆነ በጣም አስቸጋሪ ነው በኢትዮጵያ ማርኬት ላይ። ስለዚህ ሚክስ ማድረግ ያስፈልጋል። ኦንላይን ፕሮዳክት ይኖረናል ደግሞ ፊዚካል የሆነ ፕሮዳክት አንድ ላይ ሚክስ በማድረግ ነው እንጂ የሚሰራው ለኢትዮጵያ ትረስት ቢልዲንግ ላይ በጣም ኢሹ ስለሆነ የእምነት ላይ ብዙ ሰው ስለሚጠራጠር ያን ደግሞ እምነት የሚገነባው በምንድነው? በኦንላይን ነው። ከኦንላይኑ ይልቅ በፊዚካል ባለው ነገር ነው። ከፊዚካል በኋላ ምናልባት ያን ነገር ደንበኞቻችን እየለመዱ ሲመጡ ወደ ኦንላይኑ ሙቭ ማድረግ እንችላለን። ወደዛ ስኬል እያደረግን መሄድ እንችላለን ሙሉ ለሙሉ። ነገር ግን መጀመሪያ ላይ ግን ፊዚካል ፕሮዳክት አብዛኛው የኢትዮጵያ ማርኬት ከፊዚካል ፕሮዳክት ውጪ መሸጥ አይችልም ወይም ደግሞ በጣም አስቸጋሪ ነው። መጀመሪያ ላይ የፊዚካሉን ቢልድ አድርገ ነው ከዛ ስኬል እያደረግ ነው ወደ ኦንላይኑ ብቻ ሙቭ ማድረግ እንችላለን። ስለዚህ ኦንላይን ብቻ ላይ ፎከስ ዶነን እየሰራን ከሆነ ብዙ ማርኬቱ አስቸጋሪ ነው እንደ ኢትዮጵያ ትረስት ኢሹ ስላለ አብዛኛው አጭበርባሪ ሰዎች ስላሉ ኢቭን በትራንዛክሽን እንኳን በመናይበት ሰዓት ሲቢኢን እነ ቴሌብር ምናምን በመናይበት ጊዜ በጣም በቶሎ እነዚህ አጭበርባሪ የምንላቸው ሰዎች እየበዙ ስለሆነ ያ ትረስት ኢሹ ወደ ምን ይገለበጣል? ወደ ቢዝነሳችን ኦንላይን በመናረግበት ጊዜ ላይ ብዙ ሰው ኦንላይን አክሰስ ለማድረግ ፍላጎት ወይም ደግሞ እጭበረበራለሁ የሚል ፍራቻ አለበት። ስለዚህ መጀመሪያ ላይ ፊዚካል ፕሮዳክቱን ሚክስ ማድረግ ከኦንላይኑ ጋር በጣም አስፈላጊ ነው። ሶስተኛ እምነት መገንባት ነው። ቀደምም እያነሳሁት የነበረው ሁለተኛ ነጥብ ላይ እሱ ነው። ትረስት ኢሹ ነው ኢትዮጵያ ላይ። ስለዚህ እምነት በጣም ወሳኝ ነገር ነው። ሌሎቹ ማርኬት ላይ የውጭ ማርኬቶች በመታዩበት ጊዜ ላይ እምነት ላይ ብዙ አይደሉ። ሰውን ለማመን ብዙ አይቸገሩም ወይም ደግሞ የሆነ ያቀረባችሁትን ምርትና አገልግሎት ለመቀበል እነሱ ያን ያህል አይከብዳቸውም።
የሆነች ማግባቢያ ነው የሚፈልጉት። የተወሰነ ነገር ስለ ፕሮዳክቱ ስለ ሰርቪሱ በደንብ አድርጋችሁ ከነገራችሁ እነሱ ያን ነገር ለመውሰድ ለመቀበል ምንም አይመስላቸውም። ምክንያቱም ትረስት ኢሹ ያን ያህል አይደለም እነሱ ጋር ሪያሊቲ ነው ቤዝድ የሚሆኑት እንጂ። ስለዚህ እምነትን በኢትዮጵያ ማርኬት ላይ መገንባት የመጀመሪያውና የመጀመሪያው ወሳኝ ነጥብ ነው። ሴልሳችሁ እንዲጨምር ከፈለጋችሁ የህልማችሁን በደንብ አድርጋችሁ ፕሮሞት አድርጋችሁ መሸጥ የምታስቡ ከሆነ ስኬል ለማድረግ እምነት መገንባት በጣም ወሳኝ ነገር ነው። እምነት በምን ይገነባል? በምታውቋቸው ሰዎች እምነት ሊገነባ ይችላል። ለምሳሌ ቀጥታችሁ እናንተ የሄዳችሁ ምንም የማታውቁትን ሰው ከማውራት ይልቅ የእንትናን ስም ጠርታችሁ ማውራት በኢትዮጵያ ማርኬት ላይ በጣም ወሳኝ ነገር ነው። የምታውቁት አንድ ሰው አለ፣ እሱም የሚያውቀው ሰው አለ መሀል ላይ የሆነ። ስለዚህ እሱን ሰው ስሙን እንኳን ጠርታችሁ መሸጥ እጅግ በጣም ቀላል ነው፣ ቀጥታ ሄዳችሁ እናንተ ከዜሮ ከመሸጡ ይልቅ። ስለዚህ እምነትን በሌሎች ሰዎች በምታውቋቸው ሰዎች ያኛው ሰውዬ በሚያውቀው ሰዎች አንድ ላይ አድርጋችሁ እምነት ቢውልድ አድርጉ። ከዛ በኋላ ሬቨኗችሁንም በደንብ ስኬል ማድረግ ይቻላል። ሌላው ዋጋ ነው። የፕራይስ ሴንሲቲቪቲ በጣም ኢትዮጵያ ላይ ይሰራል። ውጭ ሀገር ላይ ምናልባት አፎርድ የሚያደርጉ ብዙ ሰዎች ስለሚኖሩ ለምርታችንና ለአገልግሎታችን ዋጋ ስናወጣ ያን ያህል ላንጨነቅ እንችላለን። ቫልዩ ላይ ነው እንደውም ፎከስድ የምንሆነው። ኢትዮጵያ ማርኬት ላይ ስንመጣ ግን አብዛኛውን ጊዜ ዋጋ ሴንሲቲቪቲ አለ። ዋጋ ላይ በጣም ሰው ጠንቃቃ ነው። ስለዚህ ይሄ ዋጋ ስታወጡት በጣም ሊስት እና በጣም የወረደ ዋጋ አውጡ ሳይሆን ሀሳቡ ግን ስኬል የሚያደርግ ዋጋ ማውጣት ነው። የመጀመሪያው ሌቭል ላይ ማንኛውም ሰው ራንደም ሰው ሊገዛው የሚችለው ፕራይሲንግ ማውጣት ነው። ከዛ በኋላ ሚዲየም የሆነ ደግሞ ማንኛውም ሰው ማዕከለኛ ገቢ ያለው የምንለው ሰው ምናምን የእኛም ፕሮዳክት ሊገዛ የሚችል ሚዲየም የሆነ ደግሞ ዋጋ ማውጣት። ከዛ በኋላ ስኬል አድርገ ነው ፕሪሚየም ሌቭል የሆነውን ደግሞ ከፍ ያለውን ቫልዩ ላይ ትኩረት የሚያደርጉትን ሰዎችን ሪች ማድረግ እንችላለን ማለት ነው። ስለዚህ ዋጋ ሴንሲቲቪቲ በጣም አለ ኢትዮጵያ ላይ። ብዙ ሰው ቫልዩ ብቻ አድ ስላደረግን የሚገዛን ይመስለናል። አይደለም። አቅም የሌለው አብዛኛው ሰው ስላለ ኒሽ ማርኬታችንን በምናደርግበት ጊዜ ላይ ማርኬቲንግ በምንመርጥበት ምን አይነት ሰው ነው የኔን ፕሮዳክት የሚገዛው? ሚዲየም አለ፣ ሎወር አለ፣ ከዛ በኋላ ደግሞ ፕሪሚየም ላይ የሚፈልጉ ዋጋ ምንም የማይመስላቸው ደግሞ ሰዎች አሉ። ቫልዩ እናንተ በደንብ አዳርጉላቸው፣ የእነሱን ችግር ፍቱት እንጂ ዋጋ ላይ ምንም የማይመስላቸው ሰዎች አሉ። ስለዚህ እነዚህን ሰዎች በማማከል ፕራይሳችንን በምናወጣበት ጊዜ እምነታችንን በምንገነባበት ኦንላይን ብቻ ሳይሆን ደግሞ ሚክስ እያደረግን በምንሸጥበትና መግባባትን እስከፈጠረ ድረስ ስኬል የማድረግ ሌቭሉ በጣም ይጨምራል። ስለዚህ እንደዚህ ማድረግ ትችላላችሁ። በደንብ ማውራትና ማማከር ከፈለጋችሁ ደግሞ በስልክ ቁጥሮቻችን ላይ ደውሉ። በዲስክሪፕሽን ላይ እናስቀምጣለን። በሱ ላይ መደወል ትችላላችሁ። ሰብስክራይብ አድርጉ። ለሚመለከታቸው ደግሞ ሼር አድርጎላቸው። እናመሰግናለን። መልካም ቆይታ። ሰላም ሁኑ።